ባደርግሽ ነው እንደዚህ የምታሰቃይ? በቃ ከዚህ በኋላ ተተሸከመ ብላ ማን አንተን ይችላል? ውጣ ከዚህ። እንዴ ምን እያደረግሽ ነው? አንተ በዚህ መሃል እንዳትገባ። አባዬ ከቤት እኮ እያባረረች ነው። እንዴ ለምን? አንድ ነገር ብትናገረኝ ከኔና ከሱ ትመርጣለህ። አንተ ደግሞ እዚህ አንተን የሚቀልብ የለም። ውጣ ከዚህ። አረ በእናትሽ የምሄድበት ቦታ የለኝም፣ ጎዳና ለወድቅ ነው። እኔ ምን አገባኝ የፈለክበት ቦታ ብትውል፣ አይመለከተኝም። ቆይ የእናቴ ቤት እኮ ነው። ወዴት ነው የምሄደው? ነገርኩ፣ እናት ሞታለች። አሁን የቤት አስተዳደር እኔ ነኝ። አይ ካልክ ደግሞ እናት የቀመሰችውን አፈር ትቀምሳታለህ። ነፍሴን በሰው ደስታ ሰላም ስሞላበት ሂድ ከዚህ። እዚች ቤት ሁለተኛ ቤት አለኝ ብለህ እንዳትመጣ። ቆይ ምን ማድረግሽ ነው? አሁን በዚህ ጉዳይ መከራከር አልፈልግም። የራሴ ልጆች ብቻ ነው ማሳደግ የምፈልገው። አይ ካልክ ዲቃላህን ተከትለ መሄድ ትችላለህ። በዚህ ጉዳይ ሁለተኛ ማውራት አልፈልግም። አሁን ብትገባ ይሻላል። እማም እንደፈጥሮ ነው። ምንም አይደል የኔ ወድ ልጆች በለው እንጎ በድኔ ተቀምጦ ስጋ የኔ ልጅ ወይማ መጣሽ እንዴ? ነይ እዚህ ጋር ቁጭ በይ። ስራ እንዴት ነው? እየተሸጠ ነው? አዎ ማዬ። ከሌላ ጸባይሽ ለማመን ይከብደኛል። እንዴ ሃኒ ደወለች። ሄሎ ሄሎ ሃኒ፣ ዛሬ በአስቸኳይ እንድትመጣ በጣም ነው የምፈልግህ። ዛሬ ስራ ቦታ እኮ እማጋ ዘጋችሁ። ምን እያለች ነው? ታዲያ ምነው ልብሽ እኔን ባይጎዳኝ? ምነው ኧረ ነፍሴ። ሰላም አለቃ። ምን ሰላም አለች? አሮጌት እያለች ምን ነው ችግር አለ? ፍቅረኛዬ እናቴ እያለ እኮ ለኔ ምንም ጊዜ ሊሰጠኝ አልቻለም። እንደውም ከዚህ በኋላ የምፈልገው እሷን ልታስወግዱልኝ ነው። ይቺን ሴትዮዋ እዩዋት። ይሄን የምታደርጉልኝ ከሆነ ዳጎስ ያለ ገንዘብ ሰጣችኋለሁ፣ ግን በጥንቃቄ ነው እንድታረጉት የምፈልገው። ለሱ ምንም ሐሳብ እንዳይገባሽ። ሃኒቾ በጣም ፈልጋለሁ ዛሬ ካላገኘሁ እያለች ነው። እና ሂድላታ። አንቺን ለማትቼ እኔም እኮ እንደ ጓደኞች አግብተህ ወልደህ ከብደህ ማየት ፈልጋለሁ። የኔ አንቺስ ከኔ ሌላ ማን አለሽ? አንተስ እስከመቼ ከኔ ጋር? እኔ ዘላለምን አብሬሃል ነው። ደግሞ በጣም ጥሩ ልናት ትወድሃለች። በላው እንድና ተንከባከባት። እሺ በቃ እማ፣ ደግሞ ቶሎ ነው መለሰው። እሺ አይ የኔ ልጅ ምንም ቁም ነገር አላወራሽኝም። ለምንድን ነው የፈለግሽ? ቆየሁ እኮ ካገኘሁ ትንሽ እኔ ጋር አትቆይም? አገኝ ብዬ ስላጣው መሆኔ እሺ በቃ ሂድ። እማ ብቻዋን ናት። ሌላ ቀን እንገናኛለን። ቻው በቃ። እማ 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 ተነሽ። እማ 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 ተነሽ። እማ ለምንድን ነው እንደዚህ አጣርፈሽ የጠራሽ? ትልቅ ችግር ተፈጥሯል። ምንድነው? እናቴ ደውላ ነገ ላይ እመጣለሁ አለችኝ። እና እኔ ምን አገባኝ?
እናቴ መታ ልጅ መውለዴን ብታውቅ ምን ሊፈጠር እንደምችል ታውቃለህ? አያገባኝም፣ እንደፈለግሽ ማለት ትችያለሽ። እባክህን አሁን እንኳን እናቴ ስትመጣ አብረኝ ሁን። አያገባኝም አልኩሽ፣ አያገባኝም። ሁለተኛ አጠገቤ እንዳትደርሽ፣ ስልኬም ላይ እንዳትደውይ። ነፍሴን እባክህን ለልጅ ስትጥለኝ አትሂድ። ሰላም በቾል መልካም ውለታ ስለሰው በቸንገላታ ከሌለ ማናል። ምንድነው እቺ ጓደኛሽ? ሰው ሰላም አትልም እንዴ? አዎ በእናትህ ጸባይ እንደዚህ ነው። ታውቂያለሽ? ትመቸኛለች እኮ ጓደኛሽ። ማን? ሊዲያን? አዎ እናትሽ በጣም ነው የምትመቸኝ። እንደውም አንቺ ለምን የሆነ ነገር አታርጊልኝም? እንደሞ ምን ላርግልህ? ለምን የሆነ ነገር ፈጣጥረሽ እሷ ጋር አታመቻችኝም? አንተማ ጨዋታ ያልቅብህ። የምሬ ነው። ይሄን የምታርግልኝ ከሆነ የፈለግሽውን ብር ከፍልሻለሁ። ልቀቀኝ። እናቴ ትሞት፣ የምሬ ነው። የፈለግሽውን ብር እሰጥሻለሁ። ቆይ ምን እንዳደርግልህ ነው የምፈልገው? በቃ የሆነ ነገር ፈጣጥረሽ እኔ ጋር እንድታድር አድርጊልኝ። አንተ ብቻ ብሩን ስጠኝ እንጂ ለኔ ጣለው፣ ችግር የለውም። ምን ይሻለሁ ግን ፈጠን አድርጊያት እሺ። ስማይሊንግ ታንኪ ጥሬን ተሰርቼ እየመጣሁ ነው። ምን ሆነሽ ነው የቆየሽው? ልጁን አይሹ ቅድም ይዞኝ የነበረው አሁን ካገኘሽው ልጅ ጋር? አዎ ዲያስፖራ ነው። እሺ እና አንቺን ደግሞ ትምችኛለች ያለ ነበር። ምን? እሺ የምትይ ከሆነ አግብቶሽ ወደ አሜሪካ ሊወስድሽ ይፈልጋል። ሰማይልሽ እኔ እኮ ከዛ ድረስ የመጣሁት ትምህርቴን ጨርሼ እናቴን ለመርዳት ነው እንጂ እዚህ ተምረሽ ምን ልትፈጥሪ? አግብቶሽ አሜሪካ ብትሄጂ ይሻልሽ። አይ እሱ ጋር ከሆንሽ እናትሽንም መርዳት ትችያለሽ። ቆይ እሺ ቢፈልግስ ምንድን ነው የማደርገው? ሄሎ ከድር ዲያስፖራ ነው ብዬ ሰካክሽልሃለሁ። ለማንኛውም ስልኳ ልኬልሃለሁ፣ አውራት። ወይኔ ፈጣሪ ሆይ ቆይ ምንድነው የማደርገው? ይሄንን ልጅማ የሆነ ነገር ማድረግ አለብኝ። ፈጣሪ ሆይ ይቅር በለኝ። መጣው እናቴ። ወንድሜ እርቦኝ የምበላበት ስጠኝ። እንዴ ባባ በዚህ እድሜ? ከጧት ጀምሬ ምንም ነገር ምግብ አልበላሁም። እዚህ እናቴ ወንድሜን እርቦት እያለቀሰ ነው። ጎዳና ሰላም እናት። ሰላም ነው። ልጅሽ በጣም ያምራል። እሺ አመሰግናለሁ። ይቺ ለአንዳንድ ነገር ትሆናቸዋለች። ደህና ይዋሉ። መጣው፣ ደርሻለሁ። አልቆይም፣ መጣው። ያማል እንዴ? አንቺ እኮ ነሽ የገጨሽኝ። ተረጋግ እንጂ። ደግሞ ተረጋጊ ትለኛለህ እንዴ? ቆሻሻ። አሁን ከዚህ አትገተር። ኧረ ሰው ማነስ አታውቂ፣ እንደዛ አትናገሪ። እኔ ብለህ ነው የምታስበው? ጭራሽ እንዳለው ሰው ደግሞ ደረትን ትነፋለህ እንዴ? አሁን መጣው። በቃ ባክሽ፣ መንገድ ላይ አንድ ልጅ እየለከፈኝ። ሰላም፣ እንዴት ነሽ ዶክተር? ሰላም፣ አረፍ በይ። ይቅርታ ዶክተር፣ ቆየው እንዴ? እንደውም ቀድመሽ ነው የመጣሽው። እኔ ደግሞ ያረፈርኩ መስሎኝ ነበር። ችግር የለው። ጥሩ። ታዲያ እናቴ ያለችበት ሁኔታ እንዴት ነው? መጀመሪያ ትንሽ አሳሳቢ ነበር። አሁን ግን እሱ የሚያሳክማት ከሆነ የመዳን ተስፋ አላት። ፈጣሪ ይመስገን። እና አሁን እሱ የት ነው ያለው? እየመጣ ነው። ይኸው እንደውም አሁን ደወለ። መጣው፣ ልቀበለው። አረፍ በል። ቆይ ይቅርታ አድርግልኝ፣ ባለማወቅ ነው። ሌላ ሰው ቢሆን እንዴት እንደዚህ ታደርጊያለሽ? ልቀቂኝ። በእናትህ እርዳኝ። ይሄን ሕክምና ማታገኝ ከሆነ ትሞትብኛለች።